ውሸት እንደሆነ ትናንትም ታውቆ ነበረ። ግን አብርሃም አንሰማም ብለህ ነው ይህንን ነገር ማለት ነው። አብርሃም አላምንም ብለህ ነው እንጂ ግን አንተም አላመንክም ነበረ። በነገራችን ላይ መጠየቅ አለብኝ ሳንጠይቃቸው አላምንም ብለህ ነበረ። ግን ይሄ ነገር ማንም ሰው ቢሆን ፎቶ እንደዚህ ማቀነባበር ምናምን ማንም ሰው የሚያቅተው ሰው የለም። ሄርሜላና አቤላ ደግሞ ያቅታቸዋል የሚባሉ ሰው አይደሉም። ምክንያቱም ኤፍሬምና ሩታ መበቀል ነው የሚፈልጉት። አንተን ለማግኘት የማታደርገው ጥረት የለም። ሲቀጥል ደግሞ አብርሃም ከሄርሜላ ጋር ለመለያየት የምትፈልገው ምክንያት እየሞከርክ ነው ማለት ነው። ሰላም አሌይኩም ራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡን ተቀላቀሉ። ቤተሰብ የሆናችሁ ደግሞ ሼር ላይ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ደግሞ እውነት ከሆነ እውነት፣ ውሸት ከሆነ ውሸት ሊወጣ ነው እንግዲህ የመጣው ማለት ነው። አጀንዳ ትናንትና የተሰማው አጀንዳ ሰምታችኋል ማለት ነው። እንግዲህ ማንም ሰው በጣም የሚያስነውርና በጣም የሚገርም ነገር ነው ትናንትና የተባለው ነገር ማለት ነው። ግን አብርሃም ሊያምናቸው አንቻለም ነበረ። አሁን ዛሬ ደግሞ ሁሉም መረጃ ይዤላችሁ መጥቻለሁ። በእናንተ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ግለጹ ማለት ነው። እንደምትወዱ ተስፋ አድርጋለሁ ቤተሰቦቼ። ያው እንዳያችሁት ማለት ነው ሁሉም ነገር እላችኋለሁ። እና ማንም እንዳላመነ ያውቃሉ። ግን እነሱን ለመለያየት የማያደርጉት ነገር እና አብርሃም ደግሞ ማለት ነው ወንድምህን ማታምንበት ምክንያት ምንድን ነው ማለት ነው? አብርሃም ወንድምህን ማታምንበት ምክንያት ምንድን ነው? ወንድም እኮ ማለት የወንድም ሚስት ማለት አይደለም። ገባህ አይደለን? አስረግጬ የምናግርህ ነገር ማለት ነው። አንተ ወንድምህ ራሱ ከሩታ ጋር መጠርጠርህና እነሱ ያሉህን በመስማትህ ራሱ አንድ ወንጀለኛ ራስህ ነው። በእውነት በጣም ትገርማለህ ማለት ነው። ወንድም ከሌለ እኮ ወንድም ነው የሚተካው። ልጆችህን ምንህን የሚያስፈልገው አበውና ሁሉም ነገር የሚያደርገው ወንድም ነው ማለት ነው እንጂ ያንተ ሚስት ሊመኝ ወይ ያንተ ሀብት ወይም ደግሞ ያንተ ህመም ሊመኝ አይችልም። የፈለገ ነገር ቢሆን ማለት ነው። ኤፍሬም እኮ እውነትም እንዳለ ወንድሙ ነህ፣ ባዳ አይደለም። እንዴት ነው ያንተ ክፉ ነገር የሚያስብልህ? እንዴት ክፉ ነገር ያስብልህ? አንተ ስታስበው ራሱ ማለት ነው። እንደዚህ እየወረደ ነገር ባትናገሩስ ምን አለበት? እውነት እንደዚህ እየወረደ እንደዚህ የሆነ ነገር ባትናገሩ ማለት ነው። እንዴ ወደፊቱም እኮ ይሄም አለመተማመንና በቃ የሌለበትም ሊመጣ ነው ማለት ነው። ምክንያቱም የወንድም ሚስት ማለት እንደ እህትና እንደ ወንድም ነው ሰው የሚንከባከበው ማለት ነው። እሷም እንደ ወንድሟ እንደ እህቷ ነው የምትከባከበው፣ እሱም እንደ እህቱና እንደ ወንድሟ ነው የሚንከባከበው እንጂ እንደዚህ ሌላ ይሄ ያልሆነ ነገር አሁን እነሱ ወይሱ የሚሉት ወይሱ የተላከው ወይሱ አብርሃም አርግልነታል፣ ሰራንለት፣ መድኃኒቱን አርገልለታል። አሁን ተንግዲህ አርፈሽ ቁጭ በይ አለኝ። ሄርሜላ እኮ ናት የምታወራው። ሄርሜላ አርፈሽ ቁጭ በይ አለኝ። እንግዲህ ጠይቃቸው፣ ሁለቱም ፈጠጡ። እኛ ጋር ምንም ይሄ ድምፅም የኛም ድምፅ አይደለም አለች ሩታ ተናገረች። ኤፍሬምም ሰማው ይሄ ድምፅ የኛ ድምፅ አይደለም ማለት። ካፌ ደግሞ ሻይ ሲጠጡ ይሁን እንግዲህ ኮፊ ሲጠጡ ፎቶ አነሷቸው። ከዛ አብሮ እንደነበሩ ምናምንና እንደ የወንድም ሚስት ወንድም ከሌለ ያዝናናል፣ ብዙ ቦታ ይወስዳል፣ ይዞ የትም ሀገር ይዞ ይወስዳል። የወንድም ሚስት ማለት ወንድም ሚስት ማለት እንደ እህት እንደ ወንድም ነው የምታዩት እንጂ ምሽ እንደ ባል ታያላችሁ። እናንተ ራሱ ይሄ ሀሳብ አስተያየታችሁና ይሄ እየመጣላችሁ ሀሳብ አስተያየት እየወረደ ማለት ነው። ማንም ሰው አይሰማችሁም ይሄ ነገር ማለት ነው። ምክንያቱም ትክክለኛ ነገር አይደለም ይሄ ነገር፣ የተዋሸ ነገር እና የተሰራ ነገር ስለሆነ እና አንቺን አይፈረድብሽም። አብርሃም ለማግኘት ብለሽ የማታደርጊው ጥረት የለም። ሲቀጥል ደግሞ አቤላ ደግሞ ሄርሜላን ከአንተ እንድትወጣና ወደ አብርሽ ለመሄድና ከሩታ ጋር ለመለያየት ማታደርገው ነገር የለም። ሲቀጥል ሶስተኛ ደግሞ አብርሃም ደግሞ ከሄርሜላ ጋር ለመለያየት ምንም ማላስ ቅጥን ስታጣ አውቀ በዚህ ያዝካት እንግዲህ ለመሸሽ መሰለኝ። ይህንን ለመሸሽ ነው እንግዲህ ጥፍ ይሄ ነገር አቤላላና ሄርሜላ ላይ ሳይመጣ አይቀርም። ስለዚህ በዛ ጊዜ አብርሃም ገፋለ፣ ተለያየ ማለት ነው። የቤቱ ነው ቁጭ የሚለው ምሽ ላዚም ተሷ እንትን ማለት የለም፣ እውነቱ ይወጣል ማለት ነው። እና ሲጠይቃቸው ሩታ ድርቃለች። ኧረ የኛ አይደለም የኛ ድምፅም አይደለም ምንም ነገር ያደረግነው ነገር የለም
የተቀናበረ ነው አለች። እንትናም ደግሞ እኔማ አይደለሁም ኤፍሬም የተቀነባበረ ነው እኔ አይደለም አለች። እኔ እስካፌ ፎቶዎችን ያቀነባበሩ ድምፅ ማቀነባበር ያቅታቸዋል ብለህ ነው ብላ አለች። ውድ እንግዲህ የእናንተ አይደለም የኛ አይደለም አንተ ሲቀጥል ራስ የኔ ድምፅ አታውቀውም አንተ ራስ ማመንህ ብላ እንግዲህ ሩታን ቅር ብሏታል በአብርሽ ማለት ነው። አንተ ራስ ማመንህ እኔን አታውቀኝም ወይስ ወንድምህን አታውቀውም? ኤፍሬምም እኔ አታውቀኝም እንዴት ነው አንተ ራስ ባመንህ በማለት እነሱም ራሱ ቅሬታ አስገብቷል ማለት ነው። ሲቀጥል ደግሞ እንትና እቺ ሄለሜላ አንተ አንድ ቀን እኔ ቤት አብርሃም ተኝቶ መጥተህ እሰራልሻለሁ። ቆይ አብርሃም ይኸው መድኃኒቱን ሰራልን። አልሐምዱሊላ እግዚአብሔር ይመስገን፣ እግዚአብሔር ይመስገን መድኃኒቱ ሰራልን። ተንግዲህ አልፈሽ ቁጭ በይ እግርሽ ነው የምሰብርሽው አላልከኝም አለችው። ተመስገን ተሳክቶልናል፣ ተሳክቶልናል አለችው። አልክ ብላ እንግዲህ ወይ ጉድ ኤፍሬም ላይ አባ መጣችበት ማለት ነው። ሁለቱም አቤላና እንትና ማለት ነው ሄለሜላ የሚናገሩ ሲያጡ ያገኙት ነገር ዝም ብሎ ማለት ነው ያገኙት እየተተባተቡ ማለት ነው። ይሄ እውነት እኮ አይደለም። አሁን ሲያያቸው ራሱ አይን አይናቸው እያዩ ማለት ነው እያፈሩ ማለት ነው። አይን አይናቸውን እያሉ እያፈሩ። ምክንያቱም ይሄ ነገር ትክክለኛ ነገር አይደለም፣ የታወቀ ነገር አይደለም እና እነሱ ዝም ብሎ ያገኙት ነገር ነው። ሄለሜላ ህልሟ ሲጨርስ ነው፣ ህልሟ ሳትጨርስ በእንቅልፏ ተነስታ ነው መሰለኝ አብርሃም አገኘዋለሁ ብላ ሩታና ኤፍሬም ላይ ያልሆነ ጫና ተታበዛለች። ተይ ይቅርብሽ፣ እውነት ጥሩ አይደለም እንደዚህ አይነት ነገር ማለት ነው። ጥሩ አይደለም። እየሰማሽው ነገር ማውራት አለብሽ፣ ያንሰማሽው ነገር ማውራት የለብሽም። ምክንያቱም ነገ የፈለገ ነገር ቢሆን ይሄ ነገር ይጋለጻል። አንተውም ብለዋል፣ ስልክ ላይ እንጭነዋለን ብለዋል። ይሄ ራሱ በጣም ውርደት ነው፣ ውርደት ነው ማለት ነው። ምክንያቱም እነዚህ ልጆች ያላረጉ ነገር ተወንድማቸው ኤፍሬም ተወንድሙ ጋር ለመጣላት፣ ሩታን ደግሞ ከባለቤቷ ጋር ለመለያየት፣ አንቺ ኤፍሬምን አብርሃምን ለመውሰድ፣ አቤላ ደግሞ ከአብርሽ ጋር ሆኖ ቪዲዮ ለመስራት ስለሚመቸው እና ያልሆነ ነገር አባሰሩና ያልሆነ ነገር ውስጥ ባትገቡ ጥሩ ነው ብዬ አስባለሁ። ምክንያቱም ይሄ ነገር ምንም ጣዕም የሌለው ነገር ነው የሰራችሁት ማለት ነው። የወንድም ሚስት በእኛ ሀገር የወንድም ሚስት ማለት በጣም ደስ የሚል በቃ ያኔ ጫወታቸው ምናቸው የተጫወቱ በእኛ ጋር በጣም ወንድም ሚስት ማለት ክብር ይሰጣታል፣ እሷም ክብር ትሰጠዋለች። ክብር ይሰጣታል። ይሄ የኔ አስተያየት ነው የምነግራችሁ ማለት ነው። እና ክብር ያለ ነው ምሽ ላዚም ወንድም ሚስት ነው ብሎ እንደ ባዳ የሚታይ አይደለም። እሱም ደግሞ እንደ ባዳ የሚታይ አይደለም፣ ሚያይ አይደለም። ሚስትና ጓደኛና የወንድም ሚስት የሚታይበት አይነት አለ ማለት ነው። ምሽ ላዚም ሁሉም ነገር ማየት የለም ማለት ነው። እና ይሄ ነገር ብታቂና ብትገምጂ የበለጠ ጥሩ ነገር ይሆናል ብዬ አስባለሁ። አብርሃም ደግሞ ሲቀጥል እንዳላመናችሁ እና ውሸት እንደሆነ ይህን እንዳንቀነባበራችሁት እንደነ ጠንቅቆ ያውቃል። ግን እሱ ለምን ወደ ሚስቱም እንዳያደላ ወደ ወንድሙም እንዳያደላ ታንቺ ጋር ለመለያየት ስለፈለገ ጸጥ ብሎ እየሰማሽ ነው ማለት ነው፣ ምትዩ ሁሉ ማለት ነው። አሁን ያልሽው ሁሉም እንዳለ ተከትቦ የትን ብሎ ተጽፎ ቁጭ ብሎልሻል ማለት ነው። አዋሻለሁ ብትይ ሁለተኛ አይሆን ነገር ነው ማለት ነው። አሁን ይሄ ነገር ሁሉም በራስሽ አጀንዳ ነው የፈለግሽው ሄለሜላ ማለት ነው። በራስሽ አቤላ ማለት ነው አስመሳይ፣ አንተ አስመሳይ፣ ተሩታ አንድ፣ ተአብርሃም አንድ የምታወራ፣ ተሄለሜላ አንድ የምታወራ አስመሳይ ወንድ ነህ ማለት ነው። እንደዚህ አይነት እንዳንተ አስመሳይ ወንድ አይተናናቅም ማለት ነው። ሩታማ ወይ ተጫወታችሁባት እንደ ጉድ ማለት ነው። በእውነት እንደ ጉድ ተጫወተችሁባት። ግን የስራችሁን ይስጣችሁ ማለት ነው። እነሱ መቼም አይለያዩም። እናንተ ለመለያየት እስካፌ እየሄዳችሁ እንግዲህ የታክሲ ሳንቲማችሁን ጨረሱ። ልብስ አስሬ እየቀየራችሁ ልብስ ቤትም የገባችሁ እንግዲህ ጥፍራችሁን ምንም እያሰራችሁ ብራችሁን የወር ብራችሁ በሳምንት ውስጥ ድብን አድርጉት ማለት ነው። እነሱን ፍለጋ ማለት ነው። ሩታና ኤፍሬም የት ገቡ? ሩታና ኤፍሬም ምን አወሩ ያላችሁ ዝም ብላችሁ ምንዱ እየመጣላችሁ ነገር እየጋበጣችሁ ማለት ነው። ወዲህ እያላችሁ ማለት ነው። እያዛችሁትን ጨርሱ ማለት ነው። እነሱ ከሆነ እናቴ እየገባቸው ሰው ናቸው። እናቴ እናንተ እንዳላችሁት አይደለም የሆኑት ማለት ነው። ጎበዝ
የገባቸው እነሱ የሚሆንና ማይሆንን ከፍት ለይተው የሚያውቁ ምሽ ላዚም እነሱ እናንተ ባሉት ብቻ ነው። ሁሉም አዋቂ ነው እኮ በአሁኑ ሰዓት ማያውቅ ሰው የለም ማለት ነው። እንዴት ነው አንቺ እንዴት ምን ብታስቢ ነው ሰው የራሱ ነገር ወደ ሌላ ሰው ያመጣላል? እውነት እያለ ነው ማለት ነው። ምን ብታስቢ ነው የወንድሙ ሚስት ሊመኛት ተመኛት ልትይ ወይስ ምንድን ነው እንደዚህ አይነት ነገር የምትይ? እንዴት ነው እሱ በወንድሙ እኮ ከአንቺ የበለጠ የሚቀርበው እኮ ፍሬም ነው ማለት ነው። ከአንቺ የበለጠ ማለት ነው። አሁን አንቺ አሁን የመጣች ነሽ። እነሱ ግን የልጅነት ምናቸው ጨዋታቸው ምናቸው ወንድማሞች ሆነው ራሱ እንደ ጓደኛ ነበር የሚጫወቱት። ናም አያችሁታ የኔ ስቃይ። አዎ እንዴ ነው እና በጣም ነው የሚገርመው። በጣም ያሳፍራል። ያልሆነ ነገር በወንድም ላይ ባንጫንስ ባንተውስ የሚለው ነገር ነው እኔ ምላችሁ ማለት ነው። እውነት ስንናገር በጣም ከባድ ነው። ያሳፍራል ማለት ነው። በጊዜው የወንድም ሚስት ማይታመንበት እና የወንድም ወንድም ማይታመን የባል ወንድም ማይታመንበት ጊዜ መጣ ማለት ነው። ይህን ሲቀጥል ሀቤላና ሄርሜላ ውሸታም እንደሆናችሁ ሁሉም ነገር ታወቀ ማለት ነው። እናንተ በእናንተ ቤት አቃጠላችሁ ማለት ነው። በእናንተ ቤት በቃ እውነቱን አወጣችሁ ማለት ነው። ሌላ ነገር ነው። በቃ እናንተ ጎበዝ ናችሁ። ሩታ በባለቤቷ ላይ እንደዚህ አይነት ነገር ስታረግ እንትና ኤፍሬም ደግሞ ወንድሙ ላይ እንደዚህ አይነት ሲያረግ አያት ብላችሁ ያወራችሁት ራሳችሁ አፈራችሁበት ማለት ነው። ሲቀጥል አብርሃምም እንዳላመናችሁ መጀመሪያ ቃል ስትነግሩት ራሱ ሰምቶታል። ይሄ ነገር እንደማይሆን ብቻ ያው የእናንተ ይሙላላችሁ ብሎ ወንድሙና ሚስቱን ጠየቀ እንጂ ይሄ ነገር እንደማይሆን እሱም እርግጥ አድርጎ ነው ያወቀውላችኋለሁ። እና ቤተሰብ ይህን ይመስላል። እንደምትወዱት ተስፋ አደርጋለሁ። እናንተም እስቲ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። በቀጣይ ምን እንደደረሰ ይዤላችሁ እስከ ስመጣ ድረስ መልካም ቀን ይላችሁ። ባይ ባይ። ወዳችኋለሁ። አይ ላቭ ዩ ሶ ማች